ዋው ካቢኔቱ ራሱ በውስጥ የተሰራ ጣጣውን የጨረሰ በጣም በቃ ውስጥ ግብት ብሎ ነው የተሰራው። እንዴት እንደሚያምር በቃ በጣም 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 የሚገርም በጣም የሚገርም ነው። በጣም የሚገርም የት ነው ቦታው እያሉክ ነው? ሰክሰስ ወየ ቦታውን እየጠየቁ ነው። ሰፈሩ የሰፈሩ ነው። ኩይ ፈጭ አቤት አረ ልቤ 3 ወር መች ነው የሚደርሰው? በእናታችሁ እስቲ የዚህ ዙሩ ደግሞ 6 ቤት ነው ተዘጋጅቶ 6 ቤት ነው። ወንድሟ ይወና ሙሉ ሳሎኑ በጣም ነው የሚያምረው። አሳያችሁ ዘመናዊ በቃ አያችሁት? ሙሉ ዶክመንቱን ጨርሰው እንኳን ደስ አላችሁ ወንድምየው፣ እንኳን ደስ አላችሁ። ሄዋንን አስገቧት፣ ሄዋንን አስገቧት። ያ ዶክመንት አስገቧት። ቤተሰብ ጽፋለሁ ጀስት ለማሳየት ያለን እንዳይነበብ ጥሩ ነው። ያው ፕራይቬሲ ስለሆነ ዶክመንቱ ባይነበብ አይሻል? አረ እንደዛማ አይሆንም። እዚህ ጋር ማሳየት አይጠበቅበትም። ዶክመንት የሰው ፐርሰናል ኢንፎርሜሽን ቲክቶክም ይዘጋብኛል። ቲክቶክም ፐርሰናል ኢንፎርሜሽን የሰው ፐርሰናል ኢንፎርሜሽን አሳየሽ ብሎ ይዘጋብኛል። አስገቧት። እሷን ሄዋን ካለ እንትን ካለች ሄዋን በቃ ወደ ሀገሯ ትግባ። የኔ መሰለ ቤት ውስጥ እግሯን ሰቅላ መተኛት አለባት። ታድላ መቆየት የለም። እኔ በሆን ዛሬ ነበር የምሄደው። እድለኛ ናት፣ የእውነት እድለኛ ናት። በጣም ከባጀቱ ለአንደኛ ዕጣ ከታሰበው ከባጀቱ የተረፈውን 200 ሺህ ብር ደግሞ በሱ አካውንት ላይ እናስገባለን። አሁን ከዚህ ስንወጣ እሺ። ለሲትራ እናቷ ልታሳክምበት ብሩን ነው የምፈልገው አለች አይደል? ሲትራ አዎ፣ እናቴ በጠና ታማለች። ቤት አይደለም ቤት ብትሰጡኝም እኔ ገና ቤቱን ለመሸጥ ብዙ ፕሮሴስ ይኖርብኛል። እሱን ነገር ቤቱን ለራሳችሁ ከቻላችሁ ያዙልኝና ብሩ ይሰጠኝ እናቴን ላሳክምና ከዛ በሚቀረው ደግሞ ባለ አንድ ራሴ ገዛለሁ አለች። እሺ ብለን 4,500,000 ብር ቁጭ ብለን ተፈራርመን በወንድሙ አካውንት ላይ ዛሬ ገብቷል። አዎ ትናንትና ዋትሳፕ ላይ ቮይስ አድርጋ ወንድሜ ሂዶ ፈርሞ ሊወስድ ነው ነገረችኝ። እኔ ገንዘቡን ነው የምፈልገው እናቴ ታማብኛለች ላሳክምበት አለች። በጣም ደስ አለኝ እናቷን ለማሳከም። እናቷን መጀመሪያም ስትቆርጥ እናቷ ከደረሰሽ ነው የታከሙ ቁረጪ ብላት መቁረጫውን ብር ለእናቷ ልትልክ ነበር መጀመሪያ። ፈጣሪ ለእሷ ጻፈላት። በጣም ደስ ይላል። እንደዚህ የተቸገሩ ሰዎች ሲደርሳቸው ደግሞ ደስ ይላል በጣም። አይ እናትየዋን ለማሳከም ዛሬ መጡ ቤተሰቦቿ ለሁለት መጥተው በህግ ባለሙያ የጋራ የውል ስምምነት ተጽፎ 3 ምስክር ፈርሞ እንደዛ ግን 4,500,000 ብር በእነሱ በንግድ ባንክ አካውንት ገብተዋል። ደረሰኝም ሁሉም ነገር በቪዲዮ እናመጣለን። እሷም ቪዲዮ ትሰራለች። ነገ ቪዲዮ ትልክልናለች። ካለችም ትግባ። እሷም ትምጣ ትግባ። ቪዲዮ አለሽ ሲትራ ካለሽ ናይ ቲቪ ቆይ ዋትስአፕ ላይ ሚስተርግላት ሄዋን አትመጣም? ሄዋን ትመጣለች። ዋትስአፕ ቮይስ አድርጌላት ደውዬባታለሁ። ያው ሰው ቤት ስለሚሰሩ አንዳንዴ ማዳማቸው አለቃቸው ማለት ነው ልትኖር ትችላለች ከአጠገባቸው። ለዛ ነው እየደወልኩባት። ላይመቻት ይችላል። ልክ ነው ላይመቻት። ወንድሟ በጣም 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 ደስ ብሎታል። የመጨረሻ ደስ ብሎታል። እሱ እንደውም በቃ ቤት ፈርሶባት እንደዚህ አልቅሳ ሄዳ በጣም አዝና ምናምን ተጨንቀን ቤተሰቦች እንደሚሆን ነገር በቃ እሷም ሳታውቅ ለእሷ የሆነ ዋጋ እንከፍላለን ብለን ስንል ጸሎቷ ተሰማ ብሎ በቃ በጣም የሚገርም በጣም ደስተኛው ነው። ሲትራ ላይቭ ላይ መምጣት ከቻልሽ ነይ፣ ቤተሰብ ፎሎ አድርጉኝ። ቤት ላይቭ ላይ መምጣት ከቻልሽ ነይ፣ በአዲሱ አካውንቴ ነይ ፎሎ አድርጉኝ። የሶስተኛውን ዙር እጣዎቹንም ደግሞ መግዛት የምትፈልጉ ፎሎ አድርጉን። ባዮ ላይ ስልኮቻችን አሉ። እንደዚህ አይነት ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2፣ 6 ቤት እጣውን እናወጣውን ከጥቂት ቀናቶች ከ90 ቀን ከ80 ቀን በኋላ ተዘጋጁ። እንግዲያውስ እድለኛ የምትሆኑ ሰዎች የሚገርም መልካም የሆነ ስራ እየሰራችሁ ነው። ለብዙዎች ዊልቸር እያዳረስን ነው። አሁን በጣም በብዛት እናስገባለን እናዳርሳለን። ከዛ ደግሞ በመቀጠል ለእናንተ እንደዚህ አይነት ብራንድ 00 የሆነ ቤቶችን ደግሞ እናስረክባለን። ይሄ ቤት ቢከራይ ከ30 ሺህ ብር በላይ እንደሚከራይ ነው የተነገረ። እዛ ቀላል አይደለም እና በኢትዮጵያ 2,000 ብር ቲኬት እየቆረጣችሁ እንደዚህ አይነት ቤት ባለቤት ሆኖ በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ አሜሪካን ሀገር፣ አረብ ሀገር፣ ዩሮፕ ላይ፣ ካናዳ፣ አፍሪካ ውስጥ፣ ሳውዝ አፍሪካ፣ አረብ ዩኤኢ በሙሉ ሀገር ላይ የተለያየ ሀገር ያላችሁ ይህን የመሰለ ቤት የሚመስል በኢትዮጵያ 2,000 ብር ብቻ የቤት ባለቤቱ ነው። እኛ ደግሞ በታማኝነት ለእናንተ ቤት አዘጋጅተን እየሰጠን
በጥቂት በምናገኘው ሳንቲም በሚተርፈን ከዚህ እንደዚህ ለእናንተ አዘጋጅተን በሚተርፈን ደግሞ ኢትዮጵያ ውስጥ ያሉትን አካል ጉዳተኞችን ትምህርት ላይ ስፖንሰር በማድረግ ዊልቸር በማደል ከየጎዳና እያነሳን ዊልቸር በማደል የራሳቸው የግል ስኪል ያላቸው በራሳቸው ስራ እንዲሰሩ እሱን ደግሞ ስፖንሰር በማድረግ ቢዝነስ ላይ ያሉትን ደግሞ አካል ጉዳተኛ ቢዝነስ ጥሩ አድርገው እንዲይዙ ራሳቸውን እንዲችሉ ቤተሰብ እንዲያፈሩ እንዲወልዱ ፋሚሊ እንዲሆኑ ጎዳና ላይ እንዳይወድቁ እንዳይለምኑ ሰፖርት ማድረግ ያ ተደጋግፈን የምንሰራው ነገር ነው። በመላ ዓለም ስደት ላይ ያላችሁ እንደዚህ አይነት ኪችን በጣም ነው የምወደው። ሰክሰስ ኪችኑን በደንብ ማየት ፈልጋለሁ። ላይቭ ኪችን እኮ ነው ከሳሎኑ ጋር። እስቲ እንዴት ነው ትንሽ ራቅ ብትልና ብናየው ከሳሎኑ ጋር እይታው እንዴት ነው? ላይቭ ኪችን ኦፕን ኪችን ነው። በጣም ያምራል። የሚገርም እኮ ነው። ኦፕን ኪችን ላይ በጣም የሚገርም በጣም የሚገርም ነው። በጣም የሚገርም ነው። ያለ ቤት አይመስልም። በጣም ነው የሚያምረው። መሬት መጨረሻ ኳሊቲ ነው። ሃይ ኳሊቲ ላይቱ ቢበራ በጣም የመጨረሻ እንዴት እንደሚያምር ልነግራችሁ አልችልም። በጣም ደስተኛ ነኝ በእውነት። ቴንኪው አቢባዬ። በዚሁ አጋጣሚ ለብዙዎች ኢንፎርሜሽን እንዲደርስ በኢትዮጵያ 2000 ብር እንደዚህ አይነት ቤት እንዲረከቡ እድል ስለምታመቻችላቸው ኢንፎርሜሽን ስለምትሰጪያቸው አያችሁት አይደል? እንዴት እንደሚያምር አምርም አብዬ አየሽ? በጣም ኮሊደሩ እንዴት ያምራል። ሳሎኑ ይሄ በጣም ያምራል። እንትኑ ምንድን ነው የሚባለው ስሙ? አዶን ነው ከኪችኑ ሳሎኑ መለያው የለም። በጣም ነው የሚያምረው። እጅግ በጣም ያምራል። በጣም ኤቭሪቲንግ ፍሎሩ በጣም ያምራል። እየዞረ እሱ ራሱ እየቀረጸ ነው። አላመነም። እሷ ራሱ ወይኔ ይሄ ቤት ነው ወይኔ ያለችው በቃ በጣም ሳሎኑን በደንብ አላየሁትም፣ ግን ሰክሰስ መስኮቶቹ ምናምን ሳሎኑን ማየት ፈልጌ ነበር። እስቲ ሳሎኑ ሳሎኑን ደግሞ ከዚሁ እያሳያቸው ያለኛው እንደሱ ነው ማየት ፈለግኩ። መስኮቱስ እዚህ ጋር መስኮት አለው። በጣም ጋር መጋረጃ ጎንና ጎኑ አድላ ግን በማየሙት የማየትሙት መታደል እኮ ነው። በዚህ መስታወት አለ። ኪችንም መስታወት አለው። ብርሃን በደንብ መስታወት አለ። ቀን መብራት አይጠበቅባትም። በጣም ነው በፍጹም ቤቱ በቀቃልቀን በጣም ጥራት አለው። በጣም ነው የሚያምረው። መኝታ ቤቶቹ መጀመሪያ ላይ ቤቱ ደግሞ ሽንት ቤቱ እስከ ላይ ደግሞ እንትን ነው ሴራሚክ እስከ ላይ እንትን ነው ውሃው እስከ ላይ ብረጭም ግድግዳው ንቅንቅ አይልም፣ ምንም አይልም። በጣም አሪፍ። ሌላ መታጠቢያ አለው አይደል እንዴ? በደንብ እንጂ በደንብ። እሺ ይሄ የመጀመሪያው ሩም ነው። ከዛ ሁለተኛው ሩሙ አንዱ እዚህ ነው፣ አንዱ ይሄ ሩም ነው። ሁለተኛው ደግሞ ይሄኛው ነው። በጣም ያምራል። ሶስተኛው የመጀመሪያ ዕጣ ባለ 3 መኝታ ቤት ነው። ሶስተኛው ክፍል ይታል። ሶስተኛው ሩም ደግሞ ያው ሶስተኛው ሩም ዋው አሜዚንግ። በጣም የሚያምረው ካቢኔት አለው። አያችሁ አብሮ የተያያዘ ካቢኔት አለው። ካቢኔት ቁም ሳጥን መግዛት አይጠበቅባችሁም። አብሮ ነው ካቢኔት። ሁሉም ላይ የራሱ ካቢኔት አለ። በጣም ደስ ይላል። ዋው እያንዳንዱ ክፍል ቁም ሳጥን አለው። እያንዳንዱ ክፍል ቁም ሳጥን አለው ወይስ አንዱ ብቻ? እያንዳንዱ በጣም በቃ ምንም የሚጨመር ነገር የለም። ምንም የሚገባ ነገር የለም። ኤቭሪቲንግ ሬዲ ነው። በቃ እቃ አስገብተው ገብቶ መኖር አለቀ። ጽዳቱ ራሱ ጥራቱ ሲያምር እጅግ በጣም እድለኛ። ሴራሚኩን አየሽው? በጣም የመሬቱ የፍሎሩ ሴራሚክ አሜዚንግ። በጣም ከለሩ ሲያምር ጣውላ ይመስላል። እጅግ በጣም ነው የሚያምር። ደግሞ የገረመኝ ነገር እንዴት ስቶር ኖረው? ስቶር አለ፣ የራሱ ትንሽዬ ስቶር አለው። እቃ ትርፍ እቃችሁን ማስቀመጫ ስቶር፣ ከ3 መኝታ ቤት አልፎ እንደገና ስቶር፣ ይሄ እቃችሁን የማትፈልጉትን እቃ የምታስቀምጡበት በጣም ስቶር አለ። የማርያም እጅግ በጣም እድለኛ ናት። በጣም ሺሶ ላኪ በጣም እድለኛ ነች። በጣም ኢትዮጵያ ውስጥ አይውሽ እሷን በመጣች ደስ ባለኝ። ወንድሙ ነበረ ግን ማንሳት አላነሳችም። ይሄ ሰዓት ለአረቦች ምሳ ምናምን የሚበሉበት ሰዓት ነው። ምሳ ምናምን የሚያቀራርቡበት ሰዓት ነው።
ወንዶ እሱም እየቀረጸ ነው፣ እሱም እያየ አልጠገበም። ኦኬ በቃ አይ ቲንክ ምናልባት ኢንተራፕት አድርጊያችሁ እንዳይሆን የሆነ ነገር እያደረጋችሁ ነው። አቡዬ በፍጹም እኔ ሁል ጊዜ ቀኑን ሙሉ ያንተን 4 ባዮክ ላይ ያሉትን ከስተመር ሰርቪስ ቁጥሮች ስሰጥ ነው ሙሉ። ይሄው አሁን ሰክሰስ ራሱ መጥቷል። ይሄን 3 ቀን ሙሉ ቁጥሩ ስሰጣችሁ ያልኩትኝ ስላልነበረ ነው። እሱ ሲኖር እሱን ፎሎ አድርጋችሁ እራሳችሁ ከባዮ ላይ ቁጥሩ ሰዱ። ኦኬ ከባዮ ላይ ከሰክሰስ ባዮ ላይ ፎሎ አድርጉን፣ ቤተሰብ ፎሎ አድርጉ። እሺ ቴንክ ዩ አቡዬ። ያን ይመስላል ቢቀረጽልንና ተስፋ እንዲሆነን እየገባ እንድናየው በየቀኑ እንልክላችኋለን። ቆንጆ አድርገን እንልክላችሁ። ራሱን ቤት ይፖሰታል እንደ በደንብ እንጂ በደንብ በጣም ጥሩ። እኔ ቤት ካልደረሰኝ እንቅልፉላ መተኛ አይመስለኝም። በቃ አዶት 100,000 ብር ደርሷት ዝም ብላለች። ከታች አለች እያየዋት። አዶት ቤቱ ላይ ዘሎ 100,000 ብሩ ላይ ሄደ። ወይኔ እድል ይመጣል። አይዞሽ ቀስ እያለ ነው ወደ ቤቱ ደግሞ ይጠጋል። በእውነት በጣም አስበሻል። ቤት ወጥቶልሽ ቢሆን አንቺ እኮ ትንሽ ደርሰሽ ነበር። እኛስ ጭራሽም አልደረስንም። አንቺ ትንሽ ጠጋ ብለሽ ነበር ወደ ቤቱ። እንኳን ደረሳት እሷ። በጣም ነው ደስ ያለኝ። 22 ዓመት የእድሜ ግማሽ ማለት ነው ሰው አገር። አዶትዬ 22 ዓመቷ ባለ 2 መኝታ ቤት ሄደች። ባለ ሳውዲዋ ናት። ይቺኛዋ ሔዋን የማርያም ልጅ ናት። ለማርያም ይፈረሰባት ቆንጅየዋ። አዎ ቆንጅየዋ። አዎ ልክ እንደሷ ቆንጆ ቤት ደረሳት። አቤት እንኳን ደረሳችሁ። የእውነት በጣም በጣም አዶት ወይ አዶት እንዴት ነው? የዲሲ ቤት አልመሰለም? የአሜሪካንን ቤት ልሽር ነው። የዲሲ ቤት ስቶሬጁ ምናምን ይሄ ፍሎሩ ብዙ ነገር ኤቭሪቲንግ የዲሲ ቤት እኮ ነው የሚመስለው። ቁጭ በጣም ዘመናዊ ነው። በጣም የመጨረሻ በጣም ሌክዠሪ። በቃ ዲሲ ስልሽ ስፔሻሊ ሜሪላንድ ምናምን ሳይሆን እዚህ ቨርጂኒያ ያሉ ቤቶች አሉ አይደል? ስድስት ያለው አፓርታማ። ቆይ አንድ ፍሎር ላሳያችሁ። እሱን የሚመስል ያኮራል። የስራ ልብስ ያኮራል እኮ አያሳፍርም። የስራ ልብስ እኮ ኩራት ነው። ይኔማ ራቁት ነው ያሳፍረው እንጂ የስራ ልብስ ኩራት ነው። እናመሰግንሻለን። ሰክሰስን የመሰለ እንደዚህ መልካም ሰው ስላስተዋወቅሽን፣ ለዚህ ክብር ስላበቃሽን። ይሄ ሁሉ ባንቺ ልፋት ነው። ወላሂ ባንቺ ነው። ይሄን ሁሉ ክብር ማንኛውም ሰው የሚያገኘው ባንቺ ነው። ኑሪልን፣ ክፉ አይንካሽ። ወላሂ አመሰግናለሁ። እናት የኔ ፍቅር መልካም ሰዎች እንዳንቺ ይረዳሉ፣ አንደርስታንድ ያደርጋሉ። ገና ስደተኛን በሙሉ የቤት ባለቤት አደርጋለሁ ከሰክሰስ ጋር በመተባበር እኔና ሰክሰስ በመተባበር ሁላችሁም የቤት ባለቤት ትሆናላችሁ ውዶቼ። እሺ ከዛ ጠላት ይቃጠላል። እንዳለ ቤት ባለቤት ሆናችሁ ጠላት ይቃጠላል። ታዩልሽ እና የኔ መሰለ ቤት ደርሰሽ እንደዚህ ነበር የሚገርምሽ። ምን አይነት እድለኛ ነሽ ግን! እናትሽ በጣም ነው የመረቀችሽ የኔ ፍቅር። እንደዚህ ሆነሽ የስራ እናትሽ ቤትሽን ኪችንሽን ይዩ ሔዋንዬ፣ ልክ እንዳንቺ ቆንጆ ቤት ነው የደረሰሽ። አቤት እድል! ወይኔ እድለኛ! እዩት ቤቷን በእናታችሁ እንዴት እንደሚያምር። ያው የሔዋንዬን ቤት እዩት ሲያብረቀርቅ፣ ኪችኑ፣ ካቢኔቱ የኔ አረጊ በዚህ ሾፍ እያደረግሽ እዚህ ጋር እያልሽ አስቢበት በደንብ። ሸቀል አድርገሽ ሁሉ አድርገሻት ትጠሪናለሽ። ጥሪ እንመጣለን፣ ቤቱን እንመርቃለን። በሚገባ ሳሎንሽን ይሁ እንዴት አባቱ እንደሚያምል ኮሊደሩን ይሁ። ወይኔ የውጭ ሀገር ቤት በቃ ምን ትንገርህ አሁን ተረክበዋል ማለት ተሰማት ስታየው እኮ አይተን ጎብኝተን ስንጨርስ እጠይቃታለሁ ስሜቷን ብዬ ነው። አላየችውም። እሷን እየጎበኘች ነው ቤቷን እየሳለች ነው ባይምሯ። እዚህ ክፍል ባረግ፣ እዚህ ክፍል የመጀመሪያ ልጅ ክፍል ቢሆን ያኛው የሁለተኛ ልጅ ልጆች አንዳንድ ክፍል ይኖራቸዋል። አንዱ የኔና የባሌ ነው ብላ እየሳለች ነው። አግቢበት፣ ውለጂበት፣ አርጂበት፣ ልጆችሽ ይቦርቁበት። አሜን አቡዬ አሜን። እናት እውነት የተባረከ ትዳር ይስጥሽና ፈጣሪ አሜን። ጤነኛ ልጆችን ይስጥሽና ደስታን ይበት እድሜ ልክሽን ለልጅ ልጆችሽ አውርሽው። እውነት እኔ እንደውም ቆይ አቡዬ
እንደዚህ ባረግ ይሻለኛል። ምክንያቱም ውጤቱ ሳየው የእነሱ እንደሆነ ነው። በእውነት በጣም ሁሌ ባየኋቸው ቁጥር እንቤ ነው የምመጣው። እናቴ ድንግል ማርያም እኮ በቃ የምር የማይፈታ ህልም ነው የፈታችልኝ። እኔ በእርግጥ እንደዚህ አይነት እድል ያጋጥመኛል ብዬ እኔ አስቤ አላቅም። የምር እልሻለሁ ሀቡዬ፣ እኔ ችኩለኝ፣ በጣም ችኩለኝ። እሷ ግን እያንዳንዱን ከነገርኳት በላይ ውስጤን አንብባ የመለሰችልኝ እናት ቸሩ መድኃኒዓለም እኔ እንጃ ነኝ እንደዚህ ከፍ ስላደረገኝ በዚህ ለእኔ እንደዚህ ይገባሻል ብሎ መርጦ ስለሰጠኝ ከምስጋና ውጭ ምንድን ነው ክፍያ ለፈጣሪ? የሰው ልጅ ቢሆን ያደረገልሽን ቦነስ አድርገሽ እንድመልሽልን ነው የሚፈልገው። እግዚአብሔር እኮ ከኛ ተመስገን ቺ ብቻ ነች ለሱ ክብር። እኔ ብቻ ጎበዝ፣ ይኸው ያደረገልሽን ፈጣሪሽን አንቺ ሁሌም ታመሰግኛለሽ። አመስጋኝ ሰው ደግሞ ይጨመርለታል። አመስጋኝ ስለሆነሽ ፈጣሪ ጨመረልሽ። ገባሻ? ቤትሽ ሲፈርስብሽ ምናልባት አላማረርሽውም ነበር ይሆናል። አንተ ትክክል ነህ፣ ለእኔ መልካም ቢሆን አይፈርስብኝም ብለሽ አልፈሽ ነበር ይሆናል። እኔ እንጃ፣ እኔ በዛም ሰዓት አላቅሽም ነበር። ስለዚህ ያለው እውነት ለመናገር አማርር ያለው ግን ተስፋ አልቆረጥኩም። በቃ ነገ ሌላ ቀን መቼም እንደዚህ አይነት እድል ይገጥመኛል ብዬ ሳይሆን በራሴ እግዚአብሔር ጤና ካለኝ ጤና ቢኖረኝ ነው። ብር ሰራሁት እንጂ አልሰራኝም። ሰርቼ ያገኘሁት ነው፣ በእግዚአብሔር ነው የሰጠኝ ነው። አልፈቀደምና ያ ቤት ራሱ ሰርቼው ቢሆን ላልኖርበት እችላለሁ። ስለዚህ እሱ የወደደውን አደረገ ብዬ ራሴን አሳመንኩ እንጂ ለቦታ ብዬ ልነግርሽ አልችልም። በጣም ነው ያማረርኩት። ምክንያቱም እንግዲህ በስደት ውስጥ በመዳም ቤት ሆኖ ዝቅ ብሎ 6 ዓመት አሳልፎ ዝም ብሎ በከንቱ ማጣት ያውቀዋል ቦታውን ማለት ይረዳኛል ብዬ አስባለሁ። ያማል፣ በጣም ያማል። 6 ዓመት የለፋሽበትን ነገር ገደል ሲገባ ያማል። ፈጣሪ ደግሞ አንቺ ተስፋ ቆርጠሽ ፈጣሪን ባለመታወሽ ተስፋ ስላልቆረጥሽ ፈጣሪ ደግሞ ዛሬ ተካልሽ። ፈጣሪ ምን የልብን የሚያይ አምላክ እኮ ያውቃል ለሚገባ። እኔ በጣም እውነቱን ልንገርሽ ይዋል በጣም እንዲደርሰኝ ተመኝቼ ነበር። ህልም ማይቼ ተገጣጥሞብኝ ህልሙ እኔ ይደርሰኛል ብዬ ነበር። ፈጣሪ ነው የሚያውቀው። ሰው ስታስመስል ነው ሊለኝ ይችላል። እኔ ግን ከልቤ ነው ይደርሽ። ከኔ በላይ እኔ ሳይደርሰኝ አንቺ ስለደረሰሽ ለኔ ከሚደርሰኝ በላይ ለአንቺ ተደስቻለሁ። ለምን? ስለሚገባሽ ፈጣሪ አንቺ ስለሚገባሽ ነው ለአንቺ ያስደረሰው። ገባሽ? ስለሚገባሽ ያሳለፍሽን እኛ ሳናቅ እሱ ስለሚያውቅ፣ የደረሰብሽን እኛ ሳናቅ እሱ ስለሚያውቅ ፈጣሪ ለሚገባው ሰው እጣውን አውጥቶልታል። እሱ ደግሞ አይሳሳትም። ትክክል ነው። ፈጣሪ ሁሌም ትክክል ነው፣ አይሳሳትም። እና ይሄን የሰጠሽ ፈጣሪ ነው የሰጠሽ። ሄዋን በጣም ደስ ብሎኛል። እንኳን ደስ ያለሽ በድጋሚ። ቶቹን ፕሮሴስ እያደረግን ወንድምሽ እያጫውተኝ ነበር። በጣም ልብ የሚነኩ ነገሮች ነበሩ። አንቺ ሆኑ በአደባባይ ማታወሪያቸው ግን ቅድም እንዳልሽም ልብሽ ተሰብሮ ግን ለእግዚአብሔር ብቻ የምታወሪያቸው ነገሮች ብዙ እንዳለ ወንድምሽ እየነገረኝ ነበር። ያን ነገር ሁሉ ደግሞ አስልቶ ደምሮ ፈጣሪ ይሄን መልካም ስላደረገልሽ እጅግ በጣም ደስ ብሎኛል። ከቤተሰቦችሽ አንዱ አድርገሽ ብትቆጥሪ ምንም ችግር የለውም። የደስታ ልክ ማለት ወንድሞችሽ፣ እህቶችሽ፣ እናትሽ ምናምን እንደተደሰቱ ያህል ነው እኔም የተደሰትኩኝ። በጣም ደስ ብሎኛል። እንኳን ደስ ያለሽ። ቤትሽ ይሄን ይመስላል። ሙሉ ወረቀቱን ዶክሜንቱን እዛ ፕሮሴስ መደረግ ባለበት ቦታ ላይ ፕሮሴስ አድርገን ወንድምሽ በእጁ ይዟል። ቁልፍንም አስረክበናል። ከዚህ ከባጀቱ ደግሞ ቤቱ ሲገዛ 200 ሺህ ብር ተርፎ ነበር። እሱም ያው የእኛ ስላልሆነ ለአንቺ የሚገባሽ ስለሆነ 200 ሺህ ብሩንም አካውንቱ ላይ ትራንስፈር ይደረጋል። አሁን ከዚህ ስንወጣ በዛ 200 ሺህ ብርም ያው ወይቃም ካስገባሽ ሌላም ያ የአንቺ ፕላን ነው። በጣም ደስ ብሎናል። እንኳን ደስ ያለሽ። ኮንግራጁሌሽን በድጋሚ ከልብ አመሰግናለሁ በእውነት። አሁን ደግሞ በዚህ ላይ ተጨማሪ የምናገረው ነገር ቢኖር ሰክሰስ ይሄ ያየኸው ወንድሜ እንደ ማንኛውም ሰው ወንድም ብቻ አይደለም። እኔ ስደትን ሀ ብዬ የጀመርኩትን ባለፈው ተናግሬያለሁ፣ አባቴን ካጣው በኋላ ነው እና አንድ ሴት ነኝ፣ ለእናቴ አንድ ሴት ነኝ እና በጣም ከባድ ነው። ግን ከወንድም በላይ ከፈጣሪ በታች ለእኔ ጀርባ አጥንቴ ነው። የሰው ልጅ የጀርባ አጥንት ሲኖር ነው ቆሞ የሚሄደው። ምንም ቢሆንም በራሱ አቋቁሞ እኔን ይኸው እህቴ በዚህ ውስጥ ኑሪ ብሎ ባይተካም ግን
በሁሉ ነገር ሲያዝን እንደ ሴት ዝቅ ብሎ እያለቀሰ በቃ እህቴም አባቴም ወንድሜም ለኔ ሁሉ ነገሬ በቃ የጀርባ አጥንቴ ነው ለኔ። ለዛ ነው እኔ ምንም ነገር እኔ እንጃ ለሱ እግዚአብሔር ብቻ እኔ ባልከፍለው እግዚአብሔር ይክፈለው። ብዙ ነገር አድርጎልኛል ከፈጣሪ በታች መስክሬለታለሁ። በጣም ወንድምሽ በጣም የሚገርም ሰው። እኔ እንደዚህ አይነት ሰው ስፔሻሊ ውጩ ዓለም ላይ ለሚኖር ሰው አገር ውስጥ ኢትዮጵያ ውስጥ እየኖረ እንደዚህ የሚያስብ ሰው አይቼም አላቅም፣ ገጥሞኝም አያውቅም። በጣም የሚገርም ልጅ ነው። በጣም የሚገርም ወንድም ነው ያለሽ። ባይዘ በጣም የምትኮሪበት በጣም የምትመኪበት ወንድም ነው ያለሽ። በጣም እኔ አባት ለልጅ እንደዚህ ይሆናል ብዬ አልጠብቅም። የምሬን በእውነት በጣም ሀቡዬ ወንድሟ ማይ ጋድ የእውነት አባት ለልጅ እንደዚህ አይሆንም። በጣም የሚገርም ወንድም ነው ያላትና የምር ወንድምሽ ስለሆነ በጣም ደስ ብሎኛል። መልካም የሚገርም ጠንካራ ብርቱ ቀና የሚያስብ ፖዚቲቭ አመለካከት ያለ የሚገርም ወንድም ነው ያለሽ እና በጣም የሚያኮራ ወንድም ነው ያለሽ። በጣም የሚያኮራ ወንድም ነው ያለሽ። በጣም እኔ ባል ብኖርሽ ራሱ ባለቤትሽ ራሱ እንደዚህ ለአንቺ እንደዚህ ፖዚቲቭ የሆነ ሰው እኔ እንጃ። በጣም ይለያል። ወንድምሽ በጣም የሚገርም ወንድም ነው። በጣም ልትኮሪበት ይገባል። ደስ ብሎኛል። በአጠቃላይ ደስ ብሎኛል። እንኳን ደስ ያላችሁ። ሌሎቹም ቲኬት በመግዛት የተሳተፋችሁ በሙሉ ያው ለሁሉ ሰው አይሆንም። በቀጣይ ላይ ለ6 ሰው ነው። በተቻለ እየጨመርን እንሄዳለን። እናንተም በርቱ፣ ቲኬት ግዙ። እንደዚህ የመሰለ ቤት ባለቤት እንድትሆን ሔዋን እድል ተመቻችቶላታል። በእናንተም ትብብር ቲኬት ስትገዙ ነው። አሁንም የምትገዙ ቲኬት መግዛት የምትፈልጉ ፎሎ አድርጉ። እንደዚህ አይነት ቤቶችን በኢትዮጵያ 2000 ብር ተሻለሙ፣ የቤት ባለቤት ሆኑ። ከዛ ደግሞ ያለፈ ኢትዮጵያ ውስጥ ያሉ አካል ጉዳተኞችን እናስተምራቸው፣ ውልቸር እንስጣቸው፣ ስራ ስፖንሰር እናድርግ፣ ቢዝነስ ስፖንሰር እናድርግ፣ ከጎዳና እናንሳቸው እና ስለ ሁሉም እናመሰግናለን እጅግ አድርገን። ከዚህ በላይ ደግሞ እኔ በድጋሚ ደጋግሜ ማመሰግናት ሀቢባ። ይሄ ውጤት ቀላል ዝም ብሎ ከመሬት ተነስቶ አልመጣም። ዋጋ ተከፍሎበት ነው። ዋጋ ሲከፈል ደግሞ የዚህ ጉዳይ በቃ የጀርባ አጥንት ሆና ቅድም አንቺ ወንድምሽን እንደምታመሰግኝ ለእናንተ እኔ ለማዳም ቅመሞች እያለች ቲኬት እንድትቆርጡ በጣም ዋጋ ከፍላ ከዛ ሁሉ ያለፈ ደግሞ ለእናንተ እንዲደርስ በጣም ነው ከውስጧ በቃ ታግታ ትጸልያለች ብዬ ነው የምለው። እንግዲህ በጣም ሁሌ እንዳወራች ሁሌ እዚህ ጋር ውሽ እንዳደረገች እንደ አፏም ደግሞ ነገሮች ተሳክቶ ምናምን መልካም ሆኖ ይኸው እናንተ ይህን ደስታ ቀን እንድታዩ አድርጋለች። ሀቢባዬ በጣም እኔ በእነ ሔዋን ስም ቲኬት በገዙ ሰዎች ስም ሁሉ እጅግ አድርጌ አመሰግናለሁ። ስለ መልካምነትሽ እንዲሁ ተወርቶ የሚታለፍ አይደለም፣ ግን ከምስጋና የሚያልፍ ነገር ደግሞ የለም። ምስጋና ከምንም በላይ ነው። በዚህ ህዝብ ፊት እጅግ አድርጌ በዚህ በ5000 ህዝብ ፊት እነሱን ወክዬ እነ ሔዋንን እነ ስትራን ሌሎቹንም እነ ገነትን እጣ ይወጣላቸውን ሁሉንም ሰው ወክዬ ቴንኪዩ ልልሽ ወዳለሁ። እጅግ በጣም አመሰግናቸዋለሁ። እኔም ሰዓት ስለሄደ ነው ማታደፋችሁ፣ ይቅርታ አድርጉልኝ። እኔም እጅግ በጣም አድርጌ አመሰግናለሁ። ሰክሰስ ይህንን በጎ ስራ ይህንን አብሬት እንድሰራ ስላደረከኝ እኔም እጅግ በጣም አድርጌ አመሰግናለሁ። ከምንም በላይ እነዚህ የመዳም ቅመሞች በስደት ብዙ ዓመት የኖሩ ቤት የፈረሰባቸው እንደ ሔዋን ብዙ ነገር ያሳለፉ ሰዎች ሲደርሳቸው ሳይ እጅግ በጣም እኔ ሰበብ በመሆኔ እኔ አንተንና እነሱን ለማገናኛ ድልድይ በመሆኔ በራሴ ኩራት ይሰማኛል። በጣም ደስ ይለኛል። እንደገና ከምንም በላይ አካል ጉዳተኞች ዊልቸራቸው እየተንፏቀቁ ጎማ ጉልበታቸው ላይ ለብሰው ስንት አካል ጉዳተኞች እየተንፏቀቁ መሬት ላይ የሚሄዱ አካል ጉዳተኞች አዲስ ዊልቸር ፈታሃቸው ዊልቸር ላይ ተቀምጠው ህይወታቸው ቀሎላቸው። መቼም መሬት ላይ ከመንፏቀቅ አንድ አካል ጉዳተኛ ዊልቸር ላይ ሲሆን ህይወቱ ይቀለዋል። እግር እንደመስጠት ማለት ነው ዊልቸር ለነሱ እና ይሄንን ሳይ ትልቅ የመንፈስ እርካታ ይሰማኛል። በጣም በደስታ ምንም አይነት ትችት ምንም አይነት ነገር ቢደርስ ያንን የማገኘውን የመንፈስ እርካታ ስለማያክል በጣም በደስታ ነው የምሰራው። እኔ ካንተ ጋር ሁሌም ካንተ ጋር ሆኜ ህዝቤን ለማገልገል በጣም ደስተኛ ነኝ። ጡረታ እስከምወጣ እስከማረጅ ካንተ ጋር ሆኜ ህዝቤን አገለግላለሁ። አካል ጉዳተኞች ዊልቸር እንዲደርሳቸው፣ የስራ እድል እንዲያገኙ፣ እንዳይለምኑ፣ የሚለምን ሰው እንዳይኖር፣ አንድ ሰው በአካል ጉዳተኝነቱ ብቻ ምክንያት መስራት አቅቶት ለማኝ እንዳይሆን፣ የኔ ቢጤ እንዳይሆን አንተ ስላለህላቸው እስከ መጨረሻው ከጎንህ ሆኜ ህዝቤን ለማገልገል ይኸው በህዝቤ ፊት ቃል እገባለሁ። በጣም ነው የማመሰግነው። ሰክሰስ ቴንክ ዩ አቡዬ ቴንክ ዩ በጣም
የማርያም ሔዋን ቤቱ የበረከት ይሁንልሽ። ክበርበት፣ ኑሪበት፣ ውለጂ፣ አግቢ፣ ውለጂ። ቤተሰቡን ለልጅ ልጆችሽ አውርሺው በላት። ለልጅ ልጆችሽ አውርሺው፣ ለልጅ ልጆችሽ አውርሺያቸው፣ አውርሺው እና መልካሙን ሁሉ እንመኝልሻለን። ስሜቷን አንዴ ብትነግረን ደስ ይለኛል። ሔዋን ቁጥብ ናት፣ አታወራም። እስቲ ምን ተሰማሽ ቤትሽን ስታዩ? አይ ነው ስቲል ነው ህልም ሊመስልሽ ይችላል፣ ግን ምን ተሰማሽ? ይሄን የመሰለ ቤት በ2000 ብር ትኬት ቆርጠሽ ስታገኙ ምን አይነት ስሜት ተሰማሽ? ያ ብዬ በጣም ነው ደስ ያለኝ። እግዚአብሔርን ያው መቤት የምስክሬ ነች። በቃ አለ አይደለ እንደዚህ አይነት ቤት በእውነት በራሴ ራሱ እንደዚህ አይነት ሰራለሁ ብዬ አስቤ አላቅም። አለ አይደለ የሆነ መለስ ባለ ምናምን ያንን የፈረሰብኝን ተካለው እንጂ ግን እንደዚህ አይነት ነገር አስቤ ማለቤም አላቅም። ይሄ መቤት ውጤት ነው። አሁንም በድጋሚ በጣም ነው ደስ ያለኝ። በተጨማሪ ደግሞ ሁሉ ነገር ያለቀለት መሆኑ ይሄ ተጨማሪ ደስታ ነው የሚፈጥረው ማለት ነው። እኔ አላቅም እና እኔን የጎበኘችኝ እኔን ውስጤን እንደ ሻማ በደስታ ያበራችን መቤቴ ቀጣይ ደግሞ ለእናንተ እድለኛ ሆናችሁን የምትደሰቱበትን ነው የምጸልየው። በጣም ደስ ብሎኛል። አቡዬ አንቺንም ከልብ አመሰግናለሁ እናቴ። አንቺ ብትኖሪ ነው እንደዚህ ተሰባስበን የኛ ህልም ከፈጣሪ በታች እንዲፈታ የሆነው። ሰክሰስን በአንቺ ነው ያወቅነው። እንደዚህ አይነት እድል አልነበረም ከዚህም በፊት ማለት ነው እና እግዚአብሔር ሲያገጣጥም እንደዚህ ነው። አንዱን ከአንዱ ጋር አምጥቶ ነው የሰውን ህይወት የሚቀይረው። እግዚአብሔር የሰው ልጅ በቃ ከእግዚአብሔር ቀጥታ አይወርድም። አንድ ነገር በሰው አማካኝነት የሚሆነው ነገር እንጃ። በጣም ነው የማመሰግንሽ። እግዚአብሔር ይስጥልኝ። ሰክሰስንም አንቺንም ደግሞ የምትመኘው እንደዚህ እንደኔ ደግሞ ህልማችሁ ርቆባችሁ ሁሌ ፈጣሪን ለምናችሁ ልመና ያልተሰማም ብላችሁ ለምታዝኑ እኔ ምስክር ነኝ። እውነት እኔ ምስክር ነኝ። የማይፈታ ነገር የለምና ሁላችሁም በየሃይማኖታችሁ ጸሎት አድርጉ። እግዚአብሔር አንድ ቀን ደግሞ እንደዚህ እኔን እንዳስደሰተ ያስደስታችኋል። ለሁላችሁም መልካም እድል። ሰክሰስ ሀቡዬ እግዚአብሔር ይስጥልኝ። ትልቅ ክብር አለ ለእናንተ። እሰይ እንኳን ደስ አለሽ። የእውነት ትልቅ ደስታ ነው። ቤትን የሚያህል ነገር እዚህ ምድር ላይ ምንም የለም። የሰው ልጅ ቤት ካለው ኮምፈርተብል የሆነ ላይፍ ይኖራል። የሰው ልጅ ቤት ካለው ያለ ጭንቀት። የቤት ክራይ ነው የኢትዮጵያ ህዝብን በዚህ ሰዓት ያስጨነቀው ነገር ምንድን ነው? የቤት ክራይ። ቤት ካላችሁ በሰላም ትኖራላችሁ። ቤት ካለው ሰው ለሆዱ ያንሳል እንዴ? ለሆዱ ቂጣም በልቶ ያድራል እኮ። ቤት ነው ትልቁ ነገር እና ሰክሰስ ቤትን የሚያህል እድል ይዘህልን ስለመጣክ በጣም ነው የምናመሰግንክ። ከቤት በላይ ምንም የለም እዚህ ምድር ላይ። በእውነት በጣም ነው የምናመሰግነው ይሄን እድል ስላመጣህልን። ሚዩት ነው ተንግለጽና ወንድምሽ ይኸው ከኔ ጋር አለ። እሱም የሚለው ነገር ካለ ደስታውን ይግለጽና ያው ሲስተርች ሰላም ብለናል። በጣም ደስ ብሎኛል። በዚህ በድልሽ በጣም ደስታ ተሰምቶናል። እድል አንዳንዴ ያው እድለች ያልታሰበ እንጀራ ይስጥ ማለት ይሄ ነው እና ለአጋሮችም በጣም ደስ ብሎኝ ገልጬላቸዋለሁ። ቤቱንም ማይቼዋለሁ። የማይታሰብ ቤት ነው። ይህና እድል ከእድሜሽ ጋር በዚህ እድልሽ መኖርሽ ራሱ በጣም ደስ ብሎኛል። የምትኖሪበት ያድርግልሽ። አሜን አሜን። ናክችኑ ላይ ነበር በቃ መረጋት። ይህንን እድል ደግሞ በጣም ከዚህ ወደ ተሻለ አስበሽ ደግሞ ሌሎችን ከአንቺ በታች ያሉትን ደግሞ እንድታስቢያቸው መልካም ነገር እንድታስቀምጭላቸው ደግሞ ለአንቺ ጥሩ ልቦናሽን እንዳይቀይርብሽ መልካም ነገር እንድታስቢበት ያድርግሽ። እነሱ መልካም ነገር አስበው አቀነባብረው አዘጋጅተውልሽ ይህን እድል በጣም እንጃ የማይታሰብ የማይገኝ ነገር ስላገኘሽ እኔ በጣም ከልቤ ደስ ብሎኛል። ለአንቺ ደስታ ፈገግ ያደረገሽ ደግሞ ለሁላችንም ደስታችን ተሰምቶናል። የምትኖሪበት ያድርግልሽ። የጤና የሰላም ያድርገውና መጥተሽ ደግሞ እንድንመረቀው ያውቃሽ እና እንግዲህ እናንተንም እዚህ ቆማችሁ ለፍታችሁ ዛሬ ቀኑን ሙሉ ከኔ ጋር ስትንከራተቱ የዋላችሁትን በገንዘብ ሳይሆን የምንለካው በእግዚአብሔር ጤናና እድሜያችሁን እንዲሰጣችሁ ክብር ምስጋና በእግዚአብሔር አቀርብላችሁ።
እሺ ቴንክ ዩ። ወደ ተሻለ ደግሞ ሌላ ሀሳብ ያለኝ ይህንን እድል አቀነባብራችሁ አዘጋጅታችሁ ለባለ እድል ብላችሁ ያላየነው እውነት ስላደረጋችሁ በጣም አመስግኛለሁ። ያልታሰበ እንጀራ ይስጣችሁ፣ ጤናችሁን ያድላችሁ፣ በሰላም ደግሞ ወደ ቤታችሁ እንድትገቡ ያድርግልኝ። አሜን። ሀቡዬ ወንድሟ በጣም 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 የሚገርም መልካም ልጅ አባት ነው። ለእህቷ በእውነት ለሔዋን ያለው ቃና አመለካከትና ብቻ አንዳንድ ነገሮችን ሲያወራ እኔ በጣም ነው የተነካሁት። በጣም የሚያስቀና ወንድም ነው። በጣም ደስ ይላል። በእናንተ ፊት ለማመስገን ነው። አንተ በጣም ጥሩ ሰው ነህ፣ የምትገርም ልዩ ሰው ነህ። ስለዚህ መልካምነት እጅግ አድርገን እናመሰግናለን። ይሄትን ደግሞ የጀርባ አጥንቷ ሆነ በብዙ ስለረዳ ስለደገፍካት እሷም ቅድም እያመሰገነች ነበር እና በእሷ ስምም በዚህ ህዝብ ስምም እናመሰግናለን። ይህ መልካምነት ይቀጥል፣ ይህ ጥሩነት ይቀጥል። እንኳን ደስ ያለ እንኳን ደስ ያላችሁ። እኔም በጣም ደስ ብሎኛል። እንግዲህ ይህንን ከእናንተ አሁን ብዙ ቤት ብቻ ሳይሆን ብዙ ነገር እየተማርን ነው። አሁን ቤት ብቻ ማግኘት የጊዜያዊ ደስታ ብቻ ሳይሆን ነገ ቢኖረን ከዚህ በላይ ቢኖረን ምን እናደርግበታለን የሚለውን ትልቅ ራዕይ ሰንቄ ይዤ እየገባው መሆኔ ከቤቱ በላይ ትልቁ ተስፋዬ ሰው ቢኖረው ምን ያደርግበታል፣ ሰው እውቀት ቢኖረው ምን ይጠቅማል ለሀገር የሚለውን ነገር ከእናንተ ትልቁ ነገር መልካም ነገር ስለተማር በጣም ነው የማመሰግናችሁ። እናመሰግናለን። እኛም በጣም እናመሰግናለን። ሔዋንዬ በአጭር ወንድምሽን በድጋሚ አመስጊው፣ በሰው ፊት ሰው እያየው አመስጊው በአጭሩ። እኛም ሰዓት ሄደዋል ግን አመስጊው ከቻልሽ። እሺ ማለት ያው ቅድም ያልኩት ነው እንዳልደጋግመው፣ ሁሌም በሀሳብ ሁሉ ነገር እነሱ ነው የምነግረው። እናቴ ያው እንደ እናት ናት፣ እምዬ ናት፣ መቼም የማልተካት። አሁንም ውለታ ያልከፈልኩላት እናት አለች። እኔ በስለት ተወልጄ እንደ ስለት ልጅ አይደለሁም። እውነት በጣም በቃ ገና ከትምህርት ቤት ጀምሮ ነው ለሱ ሳይለብስ ይገዛልኛል። ለእኔ ልብስ በቃ እኔን ለማስደሰት ማለት ነው። ለሱ ጫማ ሳይገዛ ለእኔ ነው ቀድሞ የሚገዛው እና ከዛ ጀምሮ ለእኔ ያለው ክብር፣ ለእኔ ያለው የአባትነት ፍቅር በቃ ሰው እኮ ወልዶ ነው ለልጁ መስዋዕት የሚከፍለው። እንደዚህ አይነት የወንድምነት ደረጃ ደግሞ መስዋዕት መክፈል ማለት ይሄ ሁሉ ቤትም እንዲሆን ምኞቴ ነው የምር። እና ሁሌ ይጨነቃል። የራሱን ህይወት አንድ ቀን ኖሮ አያውቅም። አንድ ቀን የራሱን ህይወት ኖሮ አያውቅም። የኔን ነው በቃ እንደዚህ አድርጌልሽ፣ አይዞሽ፣ በርቺ። በቃ ሁሌ ማታ ማታ አንድ ተስፋ የሆነ ተስፋ ስቆርጥ አንድ ተስፋ ውስጤ የሚገነባው እሱ ነው። ለእናቴ ያልነግርም፣ ለወንድሞቼ እግዚአብሔር ይመስገን ብዙ ወንድሞች አሉ። ግን መርጦ ከነሱ ውስጥ ደግሞ መርጦ እንደ አባት የሰጠኝ ፈጣሪ እሱ ስለሆነ ሁሉን ነገር በቃ እንደ ጀርባ አጥንቴ ቆሜ እንድንቀሳቀስ ነገር ሌላ ተስፋ እንዲኖረኝ ወደ ፈጣሪ ራሱ እንደዚህ ዲቴይል በቃ ከፈጣሪ ጋር ያለኝን ነገር እንዳበረታ ያደረገኝ እሱ ነው። ፈጣሪ ካለ ነገ ህልምሽ ይፈታል። በጣም በፈጣሪ ያምናል እሱ። ያው በእኛ ሃይማኖት የተለያዩ ገዳማት ይሄዳል፣ ባለው አቅም ይለግሳል እና ያንን ከሱ ነው የተማርኩትና እውነትም ያው ውጤቱን ፍሬውን እየበላው ነው። ወደ ፈጣሪ የተጓዘ ወደ ፈጣሪ ያለቀሰ የዘረጉ እጆች ያነቡ አይኖች መልስ እንደሚያገኙ እሱ እያሳየኝ ነው። አሁንም እየኖርኩትም ነው ኖርኩትም። አሁንም አየሁት። ይሄ ውጤቱ ነው እና ከልብ አመሰግነዋለሁ። አላገባም እንግዲህ እኔ ቆሜ ድሬው እንደ ታናሽ ሳይሆን እንደ ታላቅ ድሬው ውለታውን ከፋ እያድርገኝ። ሌላ ምንም አልልም። በጣም አመሰግናለሁ። ፍቅረኛ ከሌለው እኔ ቤት ሮብና እሁድ የጋብቻ ፕሮግራም አለ እና ፍቅረኛ ከሌለው እንዲመጣና መስፈርቱን እንዲያስመዘግብ ንገሪው። እሺ ፍቅረኛ ከሌለው እኔ እንጃ እሱ እኔ አንቺን ድሬ እኔ ደግሞ አንተን ድሬ ፍቅር ላይ ነው። አንቺ ቅደሚ። ወንድ ልጅ እድሜ አይሄድበትም።